የሚያስተምሩ ሰዎችን በጎች ይከተላሉና የሚያስተምር ሰው ሲያጠፋ ለምንድን ነው ልጅን በምንድን ነው ምራው የሚለውና ያንን ነገር ስንከተል እንዴት ነው? አሁን ለምሳሌ መጀመሪያ አንድ ሰው ይቅር ለማለት ራሱ መኖር አለበት አይደለ? ክርስቶስን መምሰል አለበት። ሁሉም ሰው ክርስቶስን መምሰል አለበት። ግን ባሉ የሚያደርገው የሰውየው የግል ባህሪ ሳይሆን እዛ ጋር ያለው ሜይ ቢ አሁን ስለ ሐዋርያት ስልጣን ወይም አሁን ስላወራሁት ሀሳብ ነው፣ ስለ ክህነት ነው የምትነግረኝ? አሁን ስላወራው ጀነራሊ አሁን ለምሳሌ ሐዋርያቶች ኖረውት ነው ክርስቶስን ተከትለውት ኖረውት ነው ወደ ዓለምም ሄደው እንዲያስተምሩ ያደረጋቸውና በመጽሐፍ ቅዱስም ሰው ለምሳሌ ፈሪሳውያን ሲከሱት ክርስቶስም ምንድን ነው እናንተ የማትኖሩትን ለሕዝቡ ትነግሩታላችሁ አላቸው። ለሕዝቡ ትነግሩታላ እናንተ የማታደርጉትን ለሕዝብ ነግራችሁ ብሏቸዋል እና በነቀፌታ ላይ ማለት ነው። እና እዛ እንደዛ ያለበት ምክንያት ምንድን ነው? እነሱ ለሕዝብ የሚነግሩት ነገር እነሱ የማይኖሩት ነው። ስለዚህ አንዳንድ ጊዜ ያመኑ ሰዎች ናቸው እየተናገሩ እነሱ ንስሐ አባት ሆነው እኛን ስርየት ወይም ደግሞ ከኃጢአት ነፃ ያደርጉናል። እሺ አንድ ፖሊስ የግል ባህሪ ሊኖርበት ይችላል፣ ወይም ደግሞ ላስረዳ ብዬ ነው በምድር የግል የራሱ ችግር ሊኖርበት ይችላል ወይ ደግሞ ነገር ግን ፖሊስነቱ እስካለ ድረስ ምንድነው ፖሊስ ነው አይደለ? መጥቶ ለምሳሌ መጥሪያ ይዞልህ መጥቶ ቤት በቀደም የሆነ ጊዜ ወንጀል ሰርተሃልና አይ አልሄድም ከአንተ ጋር ብትለው ህግን ነው የምትተላለፈው እንጂ ከዛ ፖሊስ ጋር ግንኙነት ወይም ደግሞ የምትንቃው አካል ያን የበላዩን አካል ህግን ነው የህግን የበላይነት ነው የምትጣረሰው አይደለ? ልክ እንደዛው በቤተክርስቲያን ውስጥ የሚሰራው መንፈስ ቅዱስ እንደመሆኑ እግዚአብሔር እንደመሆኑ እዛ ጋር ያለው ስልጣን የሰዎች አይደለም። ገብተዋል? ሰዎች ሁሉ ለምሳሌ ሰዎች ሊወድቁ ሊነሱ ይችላል። በዛ በመውደቅ በመነሳት ውስጥ ግን ሲወድቁ እግዚአብሔርን ወክለው አይወድቁ። ገብተዋል? ግን ስለ እግዚአብሔር ቃል ሲያወሩ አዳምጠኛል። ስለ እግዚአብሔር ቃል ሲያወሩ የሚያወሩት ቃል በእኛ ቤተክርስቲያን ከራሳቸው አይደለም። አንደኛ ለምሳሌ የሆነ ጥቅስ አይቼ በራሴ መናገር አልችልም። ቀድሞ ከሐዋርያት ደቀ መዝሙር ያልተቀበልኩትን ማለት ነው። ያ የሚናገሩት ቃል የእግዚአብሔር ቃል ነው። ባለቤቱ እግዚአብሔር እንደመሆኑ መጠን የምናገረው ቃልን አሁን እኔ ዱርዬ ሊሆን ይችላለሁ፣ ሌላ ነገር ሊሆን ይችላል። ገብተዋል? የምናገረው ቃል የእግዚአብሔር ቃል ሲሆን ግን ቃሉ ስልጣን አለው። ገብተዋል? ቃሉ ስልጣን አለው እና የምንለው እንጂ የሰውየው ማንነት እሱ ከእግዚአብሔር ጋር የሚጨርሰው ነው። ወይም ደግሞ የኔ ለምሳሌ የግል ማንነት የግል ኃጢአቴ የራሴ የግል እንደዛ ከሆነ ለምሳሌ አሁን አንዳንድ ጊዜ በኃጢአት ደረጃ ሰዎች እንግዲህ መክብብ ላይም የሚናገረው ነገር ነው። ወይም ደግሞ ጀነራሊ ሁኔታዎችን ስታያቸው የአንድ ሰው የኃጢአት ምክንያት ከሆነ ራሱ ኃጢአት ነው አይደል? ኦብቪየስሊ በአዲስ ኪዳን ላይም አለ በአንተ ምክንያት ሰው መሰናከል የለም። ስለዛ እኛ አሁን አስተማሪዎችን የምንፈልጋቸው ዋናው ለምሳሌ ክርስቶስ በጎቹን ያስከተልበት ምክንያት ዋናው አስተምሮቱ ነው። እሱ ጻድቅ ሆኖ ፍጹም ሰው ሆኖ ፍጹም አምላክ ነው ብለህ የምታምነው ምን ስለሰራ ነው? ፍጹምነት በምድር ላይ እያለ ሰዎች የማይተገብሩትን ተግብሯል ነው። ግን ሰው ነበረ። እንደ ሰው ብዙ ነገሮችን አክት ስላደረገ ስለተወለደ ማለት ነው። እና የእሱን ፍጹምነት ይዘ ክርስቶስን መስለ እንድትኖር ክርስቶስ ተናግሮ እኔ አሁን እሱ ከራሱ በላይ እናንተ እኔ የሰራሁትን ሳይሆን ከእኔ በላይ ትሰራላችሁ ብሏቸዋል ሐዋርያቶቹ። ያ ምንድነው? በእምነታችሁና ማለት ነው። ለዛ ነው አሁን ብዙ ጊዜ የሚያስተምሩ ሰዎችን በጎች ይከተላሉ እና የሚያስተምር ሰው ሲያጠፋ ለምንድን ነው ልጅን በምንድን ነው ምራው የሚለውና ያንን ነገር ስንከተል እንዴት ነው? አሁን ለምሳሌ እነሱ ሲያጠፉ እንጠፋለን ነው። እነሱ ጻድቅ ሆነዋል ተብሎ ካልሆኑ መጽሐፍ ቅዱሱ በትክክል ካልተረጎሙ እኮ እኛ እንጠፋለን። ያኛውስ ነው ልክ ነበር። አሁን ምን መሰለህ፣ አሁን ምን ይላል ቅዱስ ጳውሎስ ሲናገር፣ እንግዲያውስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን በመልእክታችን ያስተማርናችሁን ወግ ያዙ ይላል። ኃጢአት መስራት መውደቅ ለማንም ሰው ቢሆን ኃጢአት ኤኒታይም ሊያጋጥም ይችላል። ምክንያቱም እንደሚያገሳ አንበሳ በጴጥሮስ መልእክት ላይ ይመስለኛል፣ እንግዲያውስ ወንድሞች ሆይ ጸንታችሁ ቁሙ ይላል። ዲያብሎስ እንደሚያገሳ አንበሳ በዙሪያችሁ ቆሟል ይላል። ልክ እንደሚያገሳ አንበሳ ዲያብሎስ ይቆማል እና ኃጢአትን መስራትና ኃጢአትን መስበክ ይለያል። አንድ ሰው ለምሳሌ በቤተክርስቲያን ደረጃ በቤተክርስቲያንም ኃጢአትን ቢሰራ ቤተክርስቲያን ንስሐ ትሰጠዋለች።
ኃጢአትን ቢሰብክ ግን ይመከራል፣ እምቢ ካላለ ይወገዛል። የምትናገረው አሁን እኛ ቫሊዩ የሚያደርገው ምንድን ነው የምትሰብከው እንደ አንድ መምህር እንጂ ምንድን ነው የምትሰራው። ያንተን ስራ ሲከታተል የሚውል የለም፣ ያንተን ገመና ሲከታተል የሚውል የለም። ስለዚህ የምትሰራው ስራ የግልህን ጉዳይ ምን ታደርጋለህ? የንስሐ አባት እያንዳንዱ እኮ ንስሐ አባት አለው እንትን የሚለው ራሱ ገብቶሃል። ኃጢአት መስራት ሰውኛ ነው። ወድቆ ለምሳሌ አጋንንትና ሰው የሚለያየው አጋንንት ይወድቃል አይነሳም፣ ሰው ደግሞ ይወድቃል ይነሳል። ገብቶሃል። ጻድቅ 7 ጊዜ ይወድቃል ይላል። ጻድቅ እንኳን 7 ጊዜ ይወድቃል ይላል። ስለዚህ ኃጢአትን ሲሰብክ ከተገኘ ፐርፐዝ ላይ አንድ ሰው ኦብቪየስሊ ይህ ፐብሊክሊ የምታወግዘው ነገር ነው። ኃጢአትን ሲሰራ ግን ብታገኘው ምን ይላል? ለምሳሌ እኔም ቢበድለኝ አንድ ሰው ምን አደርጋለሁ? ቢበድለኝ ወይም ደግሞ ይህንን ከእግዚአብሔር የሚያረቀኝን ነገር ቢያደርግ መጀመሪያ እመክረዋለሁ፣ ከዛ በ2 ወይም በ3 ምስክር ፊት እመክረዋለሁ፣ ከዛ በቤተ ክርስቲያን አስመክረዋለሁ። ክርስትና እንደዛ ነው። መጽሐፍ ቅዱስ እንደዛ ነው የሚለው። አዎ፣ ግን አስተምሮ ሰውን ያጠፋል አያጠፋም? ኦብቪየስሊ ያጠፋል። በደንብ አስተምሮ ያጠፋል። ስለዛ ለዚህ ነው ከሐሰተኞች ተጠበቁ ይላል። ለምንድን ነው የሚያስተምረው ሰው ሁሉ ትክክለኛ ነው ማለት አይደለም። ከሐሰተኛ ተጠበቅ የሚለው ለምንድን ነው? ከደም አፍሳሽ ጋር አትሂድ የሚለው መጽሐፍ ቅዱስ ከገባ ያንን ነገር የሚልበት ምክንያት ሰውየው በራሱ የሚሰራው ነገር መንፈሱ የሚያሰራው ነው። የሆነ ባድ መንፈስ ወይም ደግሞ ሌላኛው መንፈስ ከእግዚአብሔር ውጭ የሆነ ያለው መንፈስ እያሰራው ነው። ስለዛ የሚናገረው ነገር ሁሉ ከመንፈስ ቅዱስ ላይሆን ይችላል። መንፈስ ቅዱስን እንኳን መርምሩ ነው የሚለው አይደል መጽሐፍ ቅዱስ። ለምን? ትክክለኛው መንፈስ ለመረዳት ማለት ነው። እና ብዙ ጊዜ ሰዎች በአስተምሮ ይጠፋሉ የሚባለው ለዚህ ነው። በአስተምሮ ከጠፋም ደግሞ ምንድነው ትክክለኛ አስተምሮ ነው አይደለም ነው። ለምሳሌ ሰው ዝም ብሎ ጴንጤ ስለሆነ ጴንጤ የሚሆን ሰው አለ፣ ኦርቶዶክስ ስለሆነ ኦርቶዶክስ የሚሆን ሰው አለ። አንብቦ መረዳት ወይም ደግሞ የተነበበልን ነገር ምን እንደተባለ መጽሐፍ ቅዱስ ገልጠ ካላየ ምንድን ነው የምትመልሰው ነው። ለዛ ነው ብዙ ጊዜ የምንቸገረው። አስተምሮ ያጠፋናል፣ ኦፍኮርስ ያጠፋል። ጴንጤም ሆነ ኦርቶዶክስ ሆነ ሙስሊም ሆነ ያጠፋል። አሁን እሱ መልስ ለማግኘት ግን የግድ ማወቅና መማር ይጠይቃል። ሁሉም እምነት የየራሱ ዶክትሪን ስላለው ማለት ነው። ማንም ሰው የራሴ መጥፎ ነው የሚል ስለሌለ አንተ እሱን ዲፋይን ወይም ደግሞ እሱን ጀጅ ልታደርገው እንኳን የምትችለው ባነበብከው ልክ ነው። ባነበብከው ልክ እንጂ ሰውየውን በተከተልከው ልክ አይደለም። ለዚህ ነው የምጠፋውም ለዚህ ነው የሚመስለኝ። እንደዛ ነው ባነበብከው ልክ። አሁን ለምሳሌ ምን መሰለህ እኛ አሁን ባነበብነው ልክ እውቀታችን የሆነ በጣም በተመራመርነው ልክ አይደለም። ለምን መሰለህ? አሁን እኛ ቤተክርስቲያን ውስጥ ምን አለ? ካቴና ወይም ሰንሰለት አለ አይደል? የመጣ ከአባቶች የመጣ ትምህርት አለ። ገብቶሃል? ኦሪየንታል ቸርች አሁን ምን አላት? ከመጀመሪያ ከአባቶች የመጣ ይሄ በጉባኤ የመጣ ምን አላት? ትምህርቶች ላይ ጥርት ያለ ነገር አለ። ትምህርቶች ላይ ጥርት ያለ ነገር አላት። በተለያየ ጊዜ አስተምሮት ላይ ተቃራኒ የሆኑ ምንፍቅናዎች ይነሳሉ። ኃጢአተኞች ሰዎች በቤተክርስቲያን ውስጥ ይኖራሉ። ኃጢአት የሚያደርጉ ሰዎች ልክ አሁን እኔ ለምሳሌ ኃጢአት ላደርግ ይችላል። ለምሳሌ ነው ለእኔ እንኳን አሁን የቤተክርስቲያን ሰው እንደዛም አይደለም። ገብቷል? እንደዛ ስላልሆንኩኝ እኔ ኦብቪየስሊ ገብቷል፣ የታወቀ ሰው እንደዛ ሊደረግ ይችላል። ግን አሁን ስናገር የምናገረው የሆነ የራሴን ዲኖሚኔሽን አይደለም። አንድ ጊዜ የተሰጠን ትምህርት አለ። አሁን በይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ ለቅዱሳን አንድ ጊዜ ያ ስለምንካፈለው ስለ መዳናችን ልነግራችሁ እጅግ ተግቼ እያለሁ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ ከሁሉ በፊት እነግራችሁ ዘንድ ግድ ሆነብኝ። ሃይማኖት ሚንስ አስተምሮቱ ማለት ነው። ስለዚህ ያ አስተምሮ ተሰጠና ያን አስተምሮ ሼር መደረግ። አሁን ለምሳሌ ነው አስተማሪ አይደለሁም፣ ብዙ ይሄ በጣም እውቀት ያለኝ ሰው ምናምን አይደለሁም። ግን ደግሞ አንዳንዴ ከምናነባትም ከምናቃትም ከምንሰማትም እዚህ ጋር መተን ሼር እንደራረጋለን። ገብተዋል? መተህ የሰው ፎቶ ከምትዘቀዝቅ ስለ ሰው ሀሜት ቁጭ ብለን ከምናወራ ገብተዋል? ፌዝ ከምናደርግ ለሀገርህም ለማህበረሰብም ሸክም የሚሆን ነገር አንዳንድ ጊዜ ታያለህ አይደል? አንዳንድ ቦታ ሸክም የሚሆን ነገር ታደርጋለህ። አንዳንዴ ቁጭ ብለህ ሀሜት፣ የሰው ፎቶ መለጠፍ የሆነ ነገር እንደዚህ ነገር ከምታረግ በምታውቃት መጠን እግዚአብሔርን ቃል ሼር ብትደራረግ የተሻለ ነው። ከእም ያኛውን ሁሉም ሰው ስለሚችለው ወይዘው በጣም ቀላል ነው የሆነ ነገር እንደዛ ማድረግ እና ይህ ነገር ሼር መደራረጉ። አሁን ለምሳሌ እኔ ላይ የሆነ
ኃጢአት ቢኖርና የሆነ ነገር ባደርግ አሁን እኔ ይሄ ነገር የትምህርቴ ላይ ወይም ደግሞ የምናገረው ነገር ላይ ተጽዕኖ ያመጣል ማለት አይደል። አሁን ስለ ጌታ ስመሰክር ለምሳሌ እኔ ጌታ ስላደረገልኝ ነገር ስመሰክር ኦኬ የተናገረው ትናንት ስለ ሴጣን ነው አትለኝም መቼስ አይደል? የሆነ ኃጢአት ውስጥ ብታገኝ ያ የጌታ ጽድቅ ነው። አሁን እኛ መስቀል እናደርጋለን አይደል? ይሄ መስቀል ምን ይገልጻል መሰለ? እኔ በጣም ፐርፌክት ነኝ፣ እኔ ኃጢአት አልሰራም። ይሄን አይደለም የሚገልጸው። ይሄ የሚገልጸው ምንድነው? ልክ ቀለበት ታደርጋለህ አይደል? ቀለበት የምታደርገው ደግሞ ምን ስለሆንክ ነው? ቺት ስለማታደርግ ነው እንዴ? ኖ በቃ ፕሩፍ ነው አይደለ? ባለትዳር መሆነ እኛ አሁን መስቀል ስናደርግ ይሄ መስቀል ምንድን ነው የሚመሰክረው? እዚህ ጋር የተሰቀለው ቅዱስ ነው፣ እዚህ ጋር የተሰቀለው ንጹህ ነው፣ እዚህ ጋር የተሰቀለው ፐርፌክት ነው ብለን እናምናለን። ያንን ነው የምንከተለው ብለን እናምናለን። አየህ፣ እኛ ግን እንወድቃለን እንነሳለን። ከእናንጠለጠል ነው መስቀላችን። ስለዚህ ትምህርታችን ከዚህኛው ከባለ መስቀሉ የመጣ ነው፣ መስቀል ላይ ከተሰቀለው የመጣ ነው። ምግባራችንስ፣ ስራችንስ፣ ፍሬ አለማፍራታችንስ፣ መውደቃችንስ እሱ ከስጋችን የሚመጣ ነው። ቅዱስ ጳውሎስ ሲናገር ስጋ በመንፈስ ላይ መንፈስን በስጋ ላይ ይቃወማል ይላል በገላትያ 5 ላይ። የመንፈስ ፍሬ የስጋ ፍሬ እያደረገ ስጋችን አንዳንዴ መንፈሳችንን ይቃወምና ኃጢአት ውስጥ ይከተናል። አይ ግን መንፈስ የለም ማለት አይደለም። ግን መቃወም ኃጢአት ነው አይደለ? ግን ዞሮ ያንን ኃጢአት በዛ ኃጢአት ጸንተን የምንኖር ከሆነ መንግስተ ሰማያትን አትወርሱም ያለን። ለዚህ ነው ያው ብዙ ጊዜ አሁን ሰው ኢትዮጵያ ውስጥ እምነት በጣም አስቸጋሪ የሚሆንበት ምክንያት ሁሉ ራሱ ያመነው እሱ ሲነቅፍ መንግስት ሰማያት የሚገባበት ሰው ሲነቅፎ ደግሞ በቃ በጣም ነውር የሆነበት ነው። እና ይሄ በጣም አስተሳሰብ ሳይሆን አስተምሮት ችግር ስላለ ነው። ሁሉም በተነገረው ልክ እንጂ በራሱ መንገድ ሄዶ አያውቅም። አሁን ለምሳሌ ዩኒቨርሲቲ የገባ ሰው ለምን ገባ? ለምን ተማረ? የዓለማዊ ምድር ለምንድን ነው ዓለማዊ ላይ መማር የተፈለገበት? ዋና ሚስጥር መጽሐፍ ቅዱስ ያዘዋል። በነገራችን ላይ የምድርን እውቀት እንድታውቅ በምድር ላይ ያለህን እውቀት ማለት ነው። እና አሁን በመጽሐፍ ቅዱስም እንደዚህ አይነት ነገሮች አሉ። ግን ሰዎች በነቀፌታ የተሞሉ ናቸው። በምድር ላይ ነቀፌታ በጣም ከባድ ነው። ለዚህ ነው የራስን እምነት በማመን ውስጥ ሆነ ሰዎችን የምትነቅፍ ሰዎች በሄዱበት መንገድ የምትነቅፍ ከሆነ አንተ የክርስቶስ ተከታይ እንዳልሆንክ ነው የሚናገረው መጽሐፍ ቅዱስ። ሰዎችን የሚነቅፉ ሰዎች የሰዎችን ጉዱፍ የራሳቸውን ሳያዩ የሰዎችን የሚያነሱ የሰዎችን ከፐርሰናል ላይፍ አንጻር አይደለም። ከፐርሰናል ላይፍ አንጻር ነው እንጂ ከአስተምሮ አንጻር ነው። ይቅርታ፣ ፐርሰናል ላይፍ ኦብቪየስሊ። አሁን ለምሳሌ እኔ የራሴን ኃጢአት ሳለ ማነው ሶራ ነው ስሙ? ወንድሜ ሶራ ነው ስሙ። ሶራ እኮ ይጠጣል፣ ሶራ እኮ ይሰክራል፣ ሶራ እኮ ይዘሙታል፣ ሶራ እኮ እንደዚህ ያደርጋል ብዬ ብቀባጀር እዚህ ጋር የራሴን ጉድፍ አላየሁ ማለት የኔን ውሸት፣ የኔን ዝሙት፣ የኔን ኃጢአት ከለል አድርጌ የሰዎችን ኃጢአት እያጎላው ነው ማለት ነው። ከአስተምሮ አንጻር አይደለም እሱ። አስተምሮ የግል አስተምሮ የሚባል ነገር የለም። የግል አስተምሮ የግል አይደለም። አስተምሮ አንድ ጊዜ ለቅዱሳን የተሰጠ ነው። ለምሳሌ አስተምሮ የግል አይደለም የምልህ፣ ለምሳሌ በእምነቶች ውስጥ የተለያዩ አስተሳሰቦች አሉ አይደል? በእምነቶች ውስጥ ለምሳሌ ትርጉም ነው ችግሩ፣ ትርጉም ነው። መጽሐፍ ቅዱሱ ችግር የለበትም። በነገራችን ላይ ግን ትርጉም ላይ ብዙ አይነት ዶክትሪኖች በምድር ላይ ክርስትና እንደተከፋፈለ በዓለም ላይ የተከፋፈለ እምነት የለም። ግን እያንዳንዱ አንተ የምትጠቅሰውን ጥቅስ ጠቅሶ ነው የሚከፋፈለው። በዓለም ላይ ያለ ኦርቶዶክስ፣ በዓለም ላይ ያለ ጴንጤ፣ በዓለም ላይ ያለ ካቶሊክ፣ በዓለም ላይ ያለ የተለያየ የክርስትና እምነቶች ሐዋርያት፣ ጆባ ምናምን። ስለዚህ እነዚህ ሁሉ ክርስቲያኖች ናቸው። እነዚህ ሁሉ ግማሹን ክርስቶስን ንጉሥ አድርጎ ግማሹን ክርስቶስን አምላክ አድርጎ የሚኖር ማለት ነው። ይህን ሁሉ ሰዎች ምን አሉ ብትል ለምሳሌ የጆባ አስተምሮት አለ። ለምሳሌ ለዘላለም ቆይ አንድ ነገር ለዘላለም ከጸና ለዘላለም ትኖራለህ ያለ ነገር ይፈርሳል እንዴ? በእግዚአብሔር ቃል ይሻራል? አይሻርም። አሁን አይሻርም ብለኛል። እንግዲህ መጽሐፍ ቅዱስ ላይ ዘፍጥረት ላይ ሰማይና ምድርን ለዘላለም አጸናቸው ነው የሚለው። ለዘላለም ነው የሚለው። ለዘላለም የጸና ነገር የማይፈርስ ከሆነ አሁን ግልጽ የሆነውን ለዘላለም የጸና ነገር የማይፈርስ ከሆነ ሰማይና ምድር ከፊቱ ሸሹ ይላል መጽሐፍ ቅዱስ። ራእይ ላይ ሄደ 30 ቤት አካባቢ ብትደርስ
ታየዋለህ። ሰማይና ምድር አዲሲቱ ሰማይና ምድር ከሰማይ ሲወርዱ አየው፣ የመጀመሪያዊቱ ሰማይና ምድር አልፈዋል ይላል። እዛ ጋር ማረጋገጫ ሰጥቶ ይናገራል። እዚህ ጋር ደግሞ ለዘላለም ጸናች ይላል። ለዘላለም ነው የሚጸናው። እነሱ ምን ይላሉ? ምድር ሳይሆን የተረገመችው ምድር ላይ ያለው ህዝብ የተረገመ ነው የሚሉት። አሁን ይህንን መጽሐፍ ቅዱስ በጣም ሲሪየስሊ ማስተማር ይችላሉ፣ እኔ ስለሰማኋቸው ማለት ነው። አሁን እዚህ ጋር ስትመጣ ይሄ አስተምሮት ቆም ብለህ እንድታስብ ምን እንደሆነ ከራስ አንጻር ወይም ከራስ ከምታምነው እምነት ጋርም ቢሆን ከሌሎችም እምነቶች ሪፈረንስ መውሰድ መቻል አለብህ። እምነትን በደንብ ስትሮንግ ሆነ ጠንካራ ሆነ እንድትቆም ማለት ነው። እኛውን ችግራችን በአፍሪካ ውስጥ ይሄ አይነት ችግር ስላለ ነው። ስፔሻሊ ኢትዮጵያ ውስጥ በራስ እምነት በደመነፍስ የሚቆም እምነት ነው ብዙዎቹ ላይ ያለው። ለምሳሌ ሲከራከሩ ታያለ። እምነት ላይ በጣም ነው የምንከራከረው እኛ ኢትዮጵያ ውስጥ ማለት ነው። ግን በደንብ አውቀነውም አይደለም እንዳልከው ቅድም ብዙ የሚቀረን ነገር አለ። ግን አስተምሮታችን ብዙ ችግር ውስጥ ይከቶናል ብዬ አስባለሁ። ለዛ ነው አስተምሮት የግል ነው ብዬ አልወስድም። አስተምሮት እንደ ዶክትሪን የተሰጠን ነገር አለ ነው። እሺ ቴንኪው ብሮ። አሁን ምን መሰለ ችግሩ ሶራይ፣ አሁን እኔ ላይክ ብዙ በጣም እውቀት ያለኝ ሰው አይደለም። ግን እስቲ ዝም ብዬ እናትና አባቴ ክርስቲያን ስለሆኑ አይደለም ክርስቲያን ነው። ልክ ነው ገብቶሃል። የሆነ ሰዓት ላይ ተጨንቄ፣ የሆነ ሰዓት ላይ ጠይቄ፣ የሆነ ሰዓት ላይ አንብቤ፣ የሆነ ሰዓት ላይ ብዙ ነገር ተፈጥሯል ህይወት ውስጥ እና እንደዚሁ ዝም ብዬ ተወልጄ እንዳለመምጣቴ አንድ ነገር ላንሳ። የመጀመሪያው እግዚአብሔር አይምሮ ሰጠን ለሁላችን አይደል? ያ የተሰጠን አይምሮ እስከየት ያደርሰናል መሰለ? እግዚአብሔር ማን ነው የሚለውን እስክናቅ፣ የእግዚአብሔር ቃል የቱ ነው የሚለውን እስክናቅ ያደርሰናል። ከዛስ እግዚአብሔር ቃሉ ከሆነ እንግዲያውስ ምን ማድረግ አለብን? ከኛ ከአይምሯችን ቢቀበለው ባይቀበለውም የእግዚአብሔርን ቃል ማመን አለ አይደል? ማመን መቀበል አለብን። አይምሯችን በቃ 1 ሲደመር 1 3 ነው ካለ እግዚአብሔር ልክ ነው አይልም። ግን ያው ቢል እንኳን ነው የምልህ ነገሩ ነው። እግዚአብሔር ልክ ያ ቃል ከእግዚአብሔር መሆኑን ብቻ ነው ማረጋገጥ ከኛ የሚጠበቀው። ገብቷል? ስለዚህ ለምሳሌ ይህ ቃል ከእግዚአብሔር እንደሆነ ካወቁ በኋላ ምን አደርጋለሁ መሰለ? ይህ ቃል ከእግዚአብሔር ከሆነ በኋላ ዶክትሪንን በምንድን ነው የምለየው? ዶክትሪን በጭንቅላት አሁን በዚህኛዋ ጭንቅላት ዶክትሪን መለየት በጣም ከፋ አይደል? በዚህ ጭንቅላት ምን አታረግም? ዶክትሪን አትለይም። ለምሳሌ የእግዚአብሔርን ቃል ልተርጉም ስትል በዚህ ጭንቅላት አትችልም። ለምን? እኔም አንተም የተለያየ ሀሳብ አንድ መጽሐፍ ቅዱስ ይዘን እንደምጠቀው 40 ምናምን ሺህ እና 40 ምናምን ሺህ ሀሳብ ባይዘዊ 40 ምናምን ሺህ የተባለው ራሱ አንድ ቸርች ውስጥ ሄደህ ደግሞ ብትጠይቅ ማለት ነው አንዱ የሚነግር የተለያየ ነው። በዶክትሪን ደረጃ ስለማይለያይ ነው እና አሁን ለምንድነው ይሄ ከምድር የመጣው ካልከኝ ጭንቅላትን ሚዛን ከማድረግ ነው የሚመጣው። አንደኛ መጽሐፍ ቅዱስ ወዴት ነው የተላከው? ወንድማችን ለምሳሌ ቆሮንቶስ ወዴት ነው የተላከው? ወደ ቆሮንቶስ ሰዎች ነው የተላከው። ወደ ቆሮንቶስ ቤተክርስቲያን አይደለም ክርስቲያን ነው የተላከው። ከዛ ያን ጥቅስ ትይዝና ሲያጣላህ እኮ ምን ታደርጋለህ? በመጀመሪያው ክፍለ ዘመን ይህንን ጥቅስ እንዴት ይረዱታል ክርስቲያኖች? አለቀ። በሁለተኛው ክፍለ ዘመን እንዴት ይረዱታል? በሶስተኛው ክፍለ ዘመን እንዴት ይረዱታል? የተመዘገበ የተቀመጠ ነገር አለ። ባይዘው የእነሱ መረዳት አለ። ከእነሱ መረዳት ወጥቼ ከመጀመሪያው ክፍለ ዘመን፣ ከሁለተኛው ክፍለ ዘመን፣ ከሶስተኛው ክፍለ ዘመን ወጥቼ የሆነ ክፍለ ዘመን ላይ ብድግ ብዬ የኔን ጭንቅላት ለመጽሐፍ ቅዱስ መለኪያ ሚዛን ካደረኩ ያን ጊዜ መከፋፈል ይጀምራል። ባይዘው ከዛ ነው የጀመረው ክርስትና መከፋፈል። ለምን እንዳልከው ነው። በቃ አሁን ወደ ፊልጵስዩስ ሲሄድና ወደ ተሰሎንቄ ሲሄድ ተመሳሳይ አስተሳሰብ ኖሮት ግን ሰዎቹ በነበሩበት ሁኔታ የተጻፉ ሁኔታዎች ሊኖሩ ይችላሉ። ግን መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ ነው፣ በመንፈስ ቅዱስ መሪነት ነው የተጻፈው ተብሎ ስለሚታሰብ እንደዛ ነው። ግን በብዙ ዘመናት መካከል በአስተምሮት የተለያየ ነገር፣ ክርስቶስ እስቲል አንድ ነው። ደስ የሚለው ነገር እሱ ጋር ነው። ክርስቶስ እስካሁን አልተከፋፈለም። ማለቴ ክርስቶስ ራሱ አንድ ነው። ግን አስተምሮች ላይ ብዙ ከፍተኛ ችግሮች አሉ እና ለዛ ነው ለምሳሌ ክርስቶስ ሊቀ መልአክ ነው እያሉ አሁን አስተምሮቱ ልክ ነው ትላለህ? ወይም ክርስቶስ አንድ ነው ትላለህ? ሊቀ መልአክ ነው
አምላክ ነው እንጂ እንዴት ሊቀ መላእክ ነው? ሊቀ መላእክ ነው ማለት እንደዛ የሚል ክርስቲያን የመላእክ አለቃ ማለት ሐዋርያት እንደዛ ነው የሚያምኑት ብሎ የሚያምኑ አሉ ክርስቲያኑ። ስላሴ የሚባል ነገር የለም ኢየሱስ ሐዋርያቶች እንደዛ ብለው ያምናሉ፣ ሰምቻለሁ። ክርስቶስን መልአክ ሊቀ ካህን አይደለም፣ ሊቀ መልአክ ራሱ መልአክ ቅዱስ ሚካኤል ነው ብሎ የሚያምኑ አለ። እንዴ ከባድ ነው። ፍጡር ነው ብሎ የሚያምኑ አለ። መጀመሪያ ፈጠረውና ከዛ ፈጠረበት አይነት ነገር ማለት እንደዚህ አይነትም ጨዋታ እንደ ጆባዎች ንጉስ ነው ብሎ ያምናሉ። ንጉስ ነው ብሎ ነው ያምናሉ። ኤኒዌይስ እና ያን ነገር መፍትሄው መሰለ ወንድማችን፣ በቃ የተከተበ ነገር አለ። አሁን እግዚአብሔር እኮ የሚገርም ጌታ ኢየሱስ እኮ ምክንያት አልሰጠንም ላለመዳን። አሁን ጌታን አላምንም እንዳትል በነቢያት ተተነበየና ጌታ ኢየሱስ ራሱ መሰከረና ሐዋርያት ደግሞ እየታረዱ ክርስቶስ ተነስቷል አድርጓል በአባቱ ቀኝ ተቀምጧል እያሉ ሰበኩት። አሁንም ይህንን የምንክድበት ምንም ምክንያት የለም። ከዛ ደግሞ ቤተክርስቲያን ክርስቶስ ከመሰረታት በኋላ ከዛ በኋላ ወደ ሐዋርያት ከተላለፈች በኋላ ከሐዋርያት ደግሞ ወደ እነሱ ደቀ መዝሙሮች ከተላለፈች በኋላ በቃልና እንግዲያውስ ወንድሞቼ ጸንታችሁ ቁሙ፣ በቃላችንም ቢሆን በመልእክታችን በቃልና በመልእክት የተላለፈውን ያንን ወንጌል የሰሙ ምስክሮች አሉ አይደል? ለምሳሌ ቅዱስ ጳውሎስ ወደ ቆሮንቶስ የላከውን መልእክት ከቆሮንቶስ ቤተክርስቲያን በላይ የሚያውቀዋል እንዴ? እሱ ናቸው አንደኛ የሚያውቁት። ስለዚህ ያንን ደግሞ በዛ ዘመን የነበሩ አባቶች ቅዱስ ጳውሎስ እንዲህ ማለት ፈልጎ ነው ሲሉ፣ አይ እኔ ለጭንቅላቴ ትንሽ ስለሚከብደኝ ቅዱስ ጳውሎስ ማለት የፈለገው ይህን ሳይሆን ይህን ነው። ለምሳሌ ይሄኛውም ሰው ከውሃና ከመንፈስ ካልተወለደ እግዚአብሔር መንግስት አይወርስም የሚለውን ሙሉ በክፍለ ዘመናት የነበሩ አባቶች ይሄ ውሃ የሚለውን ጥምቀት እያሉ ተናግረዋል። ከዛ ዚዊንግል የሚባል አለ መቶ አይ ጥምቀት የሚያደን አይደለም ምናምን የሚል ትምህርት መጣ። ለምሳሌ እንግዲህ ለአይምሮ ኤችቶ እንዴት ያደናል የሚሉ አለ አሁን አንዳንድ ሰዎች እና ይሄ ሀሳብ ምንድን ነው? ከአይምሮ የሚመነጭ ነው ማለት ነው። መጀመሪያ ቀድሞ የነበሩት አባቶቻችን የተናገሩት ነገር አለ። ስለዚህ እኛውን የምንቀበለው እኔ አሁን ፐርሰናሊ በአንደኛው ክፍለ ዘመን የነበሩ አባቶች የከተቡትን ነገር ትቼ አሁን በኔ ዘመን ወይ ደግሞ ከኔ ዘመን ቀደም ብሎ የመጣን የሆነን ትርጉም ከተቀበሉ ያ ትርጉም ከምን ጋር ከቤተክርስቲያን ጋር የሚጋጭ ነው። ቤተክርስቲያን ደግሞ አንድ ነች፣ ሃይማኖት ደግሞ አንድ ነው። እንደምታውቀው ትምህርቱ አንድ ነው፣ የምታምነው አንድ ነገር ነው። ክርስቶስ ደግሞ የቤተክርስቲያን ራስ ነው። ከዛች ከቤተክርስቲያን ራስነት ውጭ ያለው አካል ክርስቶስ የሚያውቀው አይደለም። ታውቃለህ? እኔ እሱን ነው በቃ እሱን ነው የምልህ። እኔም እሱን ነው የምልህ። ከክርስቶስ በታች ያለው ክርስቶስ የቤተክርስቲያን ራስ ከሆነ ክርስቶስ የበላይ ነው ለሁሉም ነገር። ያንን አስተምሮት እንዴት ነው ተስተካክሎ ክርስቶስን የበላይ አድርገህ ሁልጊዜ ክርስቶስ እንደሚያድንህ የሚለውን አዳኝ እንደሆነ የክርስቶስ አባት እንደሆነ የዘላለም አባት ነው ስለሚለው አባትም ነው፣ ሕያውም ነው፣ አምላክም ነው፣ ፈጣሪም ነው። እንደዛ አይነት ነገር ግን በሌላ ነገር ሲሸፈን ደግሞ አስቸጋሪ ነው። ለምሳሌ አንድ ሰው በክርስቶስ ስም በስሜ አጥምቃችሁ የሚለውን ነገር ዘይት እየሸጥክም ከሆነ ከባድ ነው። ለዚህ ነው አሁን አስተምሮቶች በየቤተክርስቲያኑ ከባድ ነው ምለው። በጴንጤም ይሁን በኦርቶዶክስም ይሁን በየትኛውም ክርስትና እምነት ላይ ስታየው እንዲህ አይነት ነገሮች አሉ። ክርስቶስን የማስቀደም ክርስትና ላይ በእኛ ጋም እኮ አንዳንድ ሰዎች እንደዚህ ይሸጡ ለእንቅልፍ ለሚያንገጫግጭ ያሉ በየመንገዱ ትሪክ የሚያደርጉ አሉ። አክቹዋሊ ፕሮቴስታንትን ቢሆን በዛ የሚለካ አይደለም። ፕሮቴስታንት ውስጥም ፕሮቴስታንትን ስንለካው በክፉ አስተማሪዎች ወይም በክፉ ሰዎች ሳይሆን አስተምሩት ደረጃ የሚያዙ ዶክትሪን አላቸው እነሱ። ገብተዋል? አሁን የዶክትሪን አሁን መካነ ኢየሱስ ስትሄድ የመካነ ኢየሱስ የራሱ የሆነ የዶክትሪን መጽሐፍ አለት እና በዛ መጽሐፍ ላይ መጽሐፍ ቅዱስ አራዳዳ እንዴት ነው እንጂ አሁን መካነ ኢየሱስ ውስጥ ያለ አንድ ሰው ዘይት ቢሸጥ ዘይት ትሸጣለች አይባልም። እንደዛ አሚን መል ገብተዋል? ገባኝ። እንደዛ ነው። ብዙ ጊዜ አሁን አንተ እንዴት ታወራ። እኔ በነገራችን ላይ እርምት ያው ብታየኝም ታውቀኛለህ፣ አውቃለሁ። እኔ በደንብ ነው የማውቅህ ከለምናምን ግን ያው ጥሩ ታወራለህ። እንደዛ ለምን አጠገብ አንተ ቤተሰቦች የሚኖሩበት ቦታ ላይ ያንተ አይነት አስተሳሰብ ያላቸው ከአንተም ደግሞ በተቃራኒ ያሉ አስተሳሰብ ያላቸው ሰዎች አሉ። እንደዚህ ማስረዳት ጥሩ ነው። አንድ ሁለት ቀን አይቻለሁ። ቤዚካሊ ግን
ዛሬ ዝም ብዬ ነው የገባሁት። ያው ምሽት ነው ግን ያው ጥሩ ነው መሞካከርሽ፣ ጥሩ ነው። አሪፍ ሆነሻል። ያው እንዴት ነው አዲስ አበባ? አሪፍ ነው ላይፍ? አሪፍ ነው። ይዞ አይልሽ እንዴ? አውቃለሁ አባቴ ነው የደባ አውቃለሁ። እና ጥሩ ልጅ ነሽ። ያው ሞክሪ። ያው እንደዚህ ጥሩ ጥሩ ነገር እንትን ለማለት ለምን እምነትን የራስን እምነት ከፍ ማድረግ ጥሩ ነው። ማስተማርም ጥሩ ነው። ነቀፌታዎችን ሰው ሲገባ ምናምን ነቀፌታዎችን ብትከለክይም ለራስሽም ለሌላውም አሪፍ ነው። እኔ ማንንም ቢነቅፍ አያገባኝም፣ ግን ነገሩን ነው የምልሽ። ለምን አንተ ምን መነቃቀፍ ምናምን መጣው የምትጣራው እዚህ ጋር ገብታ እኔ አክቹዋሊ እኮ ሰባኪ አይደለሁም፣ ለሰብክ አይደለም ለጌም ነው የምገባው። ግን እንዳጋጣሚ አንዳንዴ ስለ ጌታ ደግሞ ሲነሱ ጌታ እንዳለው ሰው አምላክ እንዳለው ሰው ደግሞ ስለ አምላክ ታወራለህ። ከዛ አንጻር ምን አስጠላኝ ከሰው ጋር ከሰው ጋር እንትን አስተሳሰቡን ሰው ትጠለዋለህ። አንዳንዱ ገብቶ ድርቅ ይላል። ከሱ ጋር ልትናገር ትችላለህ እንጂ ሰው የሚጠላበት ሰው ምክንያት የለውም። ማንንም የሚጠላበት ምክንያት የለውም። እንደዚህ ነው። አይ እንትኖች ናቸው። አሁን እኮ ነገርኩህ። እኔም ብዙም እንደዚህ ነገር ላይ የለሁበትም። ግን ያው አንዳንድ ነገሮችን ያው ሁሉም ሰው ክርስቲያን ሆኖ አሁን እኔ ብዙም እንትን የማይመቸኝ ነገር አለ። ጴንጤም ሆኖ የማይሆን ነገር ሲያወራ አይመቸኝም። ኦርቶዶክስም ሆኖ ማንም ሲያወራ እንዳልገባቸው ነው ማስበው። ግን የሆነ ነገር በቃ ካልገባ አልገባም ነው ወይ እንዲገባ እንዲያስተምር ሰው መማር፣ ካልተማርክ መተው፣ የራስን መቀጠል ነው እንጂ በክርስቶስ የማትጣላ እስከሆንክ ድረስ ብዙም እንትን አይመስጠኝም። ግን ያው እንግዲህ እንደ ሙዱ ነው፣ ሰው እንደ ሙዱ ይሄድ። ግን ያው ትክክለኛ ቅዱስ ጳውሎስ ጣዖት አምላኪዎችን እንኳን ገብቶ ልጣላ ልሳደብ አላለም። በስርዓት እናንተ የምታመልኩትን አምላክ ልንገራችሁ፣ እናንተ ለአምላካችሁ ያላችሁን ፍርሃት አያለሁ፣ ለእሱ ያላችሁን ፍርሃት አያለሁ ካለ በኋላ ያንን የቀረጻችሁትን ያንን አምላክ ልንገራችሁ ካለ በኋላ ነው ወንጌል መስበክ የሚጀምረው። አደሴም ታይም ደግሞ ቅዱስ ጳውሎስ ልክ ተናገሩ። ስለዚህ ከምን አንጻር ነው መሆን ያለበት? ሰው ሙስሊምም ይሁን ባይዘው ኢሉሚናቲም ይሁን ሴጣንም የሚያመልከው አምላኬ ብሎ እስካመለክና እስከተከተለ ድረስ አምላክ ፈጠረኝ ብሎ የሚያመልከውን አምላክ ገብተዋል። ያንን አምላክ ወደ ማሳወቅ ያው እውነተኛውን አምላክ ለማሳወቅ ካለ ጉጉት መናገር ነው እንጂ የሆነ የሚወደውን ነገር በመንካት በመሳለም በመተናኩሽ በእንደዚህ አይነት ነገር ብዙ እንትን አይመጣም። ለመሰል አንተ ክርስቶስ ፍቅር የሚሰብክ ከሆነ አንተ በፍቅር ሰዎችን ማምጣት ካልቻልክ አልቻልክም ነው ሰውዬው፣ ወይም ላይሰማ ፈልጎ ይሆናል። ለመሰል ኢየሱስ ክርስቶስ ሐዋርያቶችን መርጦ እኮ እግሩን አጥቦ ምን ብሎ አሳልፎ ሰጥቷል እና ይሁዳ። ስለዛ ሰዎችም በሰዎች መካከል ብዙ ነገር አለ። ስለዛ ያንን ነገር በራሳችን አስተሳሰብም ከእግዚአብሔር ጋርም ባለው ሁኔታ ምናምን እስፔሻሊ እግዚአብሔር ቤት እንሄዳለን የሚሉ ሰዎች በነገራችን ላይ የትም አልሄድም፣ ግን እንዲሁ ስለማይ ነው። ግን በእምነት ጉዳይ ላይ ምንም ውስጥ አልገባም፣ አይመቸኝም። ስለ እምነትም ብዙ እንትን አልገባም፣ ግን ስለሚገርመኝ ነው። እኔ ከኔ ይሻላሉ ብዬ የማስባቸው ሰዎች የሚገርሙ ቦታ ስለማያቸው ይገርመኛል። ለምን እኔ አሁን እንደዚህ አይነት ሙድ አይመቸኝም፣ ግን በጣም አሪፍ ናቸው በቃ እነዚህ ሰዎች ምናምን ብዬ የማስባቸው ሰዎች እኔ የሆንኩት ይሻለኛል ከነሱ። ለምን እኔ በእግዚአብሔር ፊት የማይሆን እንትን አልሰራም። ገባ? ለምን ባልንጀራውን የሚጠላ ነፍሰ ገዳይ ነው ይላል መጽሐፍ ቅዱስ። ገባ? ለምን መሰለህ? ከመጽሐፍ ቅዱስ አንጻር ነው እየተናገረ ያለው፣ ለአሕዛብ አይደለም የተናገረው። መጽሐፍ ቅዱስን ለሚያምኑ ሰዎች ነው የተናገረው። በነገራችን ላይ አይደለም እንዴ? መጽሐፍ ቅዱስን ላመኑ ሰዎች ነው። ባልንጀራውን የሚጠላ ነፍሰ ገዳይ ነው ያለው። መጽሐፍ ቅዱስን ያነበበ ሰው ነው ይሄን የሚያውቀው። ሜዳ አሕዛብ ይሄን አያውቅም። አሕዛብ ቢጠላ ቢገድልህ ምንም ነገር አይደለም። ግን ይህንን እያወቀ እየተማረ ያለ ሰው ይህን ካደረገ እኔ ዝም ብዬ አሕዛብ ላይ ሆኜ የፈለግኩትን ማንቋሸሸው ሰው ይሻለኛል ማለት ነው። ይህንኑ ትምህርት አንዳንድ ጊዜ ለምን እኔ እንደነሱ ከሆንኩ ይህንን ነቀፌታ አላመጣም፣ ባልንጀራዬ እንደነሱ አልጠላም ማለት ነው። ለዚህ ነው እምነት ያላችሁ ሰዎች የተሻለ ሆኖ መገኘት አለበት ተብለው። አሁን ክርስትናም እኮ ባይዘዌ ክርስትና እኮ ዓለም ላይ
ታውቃለህ ጌታ ኢየሱስ እኮ ሲኖር ጥቂት ሰዎችን ያገኘዋል፣ ወይም ደግሞ የመረጠው ጥቂት ምስክሮችን መረጠና ወደ ዓለም ላካቸውና እነሱ ደግሞ በመንፈስ ሆነው ሰበኩ እና በመንፈስ ሆነው ሲሰብኩ ወደ ዓለም ሁሉ ተሰራጨና ዓለም ሁሉ ተቀበለው። ከዛ በአሁን ዘመን ግን እኛ ክርስቲያኖች ክርስትናን ስለምናሰድበው ነው፣ ጌታን ስለምናሰድበው ነው ሰዎች ወደ ክርስትና እንዳይመጡ እንጂ ክርስትና እንደሚለው ብንኖር ኑሯችን ህይወታችን ቢሰብክ ልክ እንደ ሐዋርያት ገብተዋል። ልክ እንደዛ ቢሆን ኖሮ ሰውን ባልተሰናከለ ነበር፣ ብዙ ሰዎችን ወደ ጌታ እቅፍ ማመጣን ነበረ። እና ብዙ ጊዜ እኛ ሁላችን ለጀጅመንት እንዳልከው ቅድም እንሮጣለን። ለምን እኔ ፐርሰናል እኔ ከእግዚአብሔር ጋር ብዙ ነገር አለብኝ። ገብቷል። እግዚአብሔር ማረኝ ስል ነው የምውለው እና ማረኝ ስል የምውል ልጅ መጥቼ ስለ ሰው የሆነ ነገር ለማውራት ሞራልም የለኝም። ገብቷል። ሰዎች እውነትህን ነው ወንጌል የሚኖርም እንደመሆኑ እኛ የምንኖረው ቢሆን እኛ ክርስቶስን በራሳችን የምናሳይ ቢሆን ሰዎች ከክርስትና ይህን ያህል አሁን በዚህ ዘመን ቢያንስ ዓለም ላይ ክርስትና አንዱ ሆኖ ብዙ ሰዎች መሳብ ይችሉ ነበር። ግን ላይፋችን አይሰብክም። ያ ነው በቃ ብዙ ጊዜ እንደዛ ነው። ትክክል ነህ። እኔ እሱን ነገር ስለማይ ነው። ግን ያው ጥሩ ነገር ነው። በነገራችን ላይ የሆነ ስለ እምነት ማውራት ምናምን ጥሩ ነገር ነው። በጣም አሪፍ ነገር ነው። ማንኛውም እምነት ኤቭሪ ሪሊጅን ግን ያው ሁኔታዎች ምናምን እንደ ወጣት ታወራለህ። ገባ? አሁን ምናልባት ያው እንደ ወጣት የሆነ ነገር ታወራለህ። በቃ ለምሳሌ እኔ እዚህ ጋር ድምፄ ወፍሮ ካየ ሰውየው እዛ ውጭ ላይ ቁጭ ብሎ የ50 ዓመት ልመስለው እችላለሁ። ገባ? አሁን ይህንን ጀጅመንት ነው ማቆም። ስታየው ነው። ካላየኸው ላላየኸው ነገር ጀጅ ማድረግ ጥሩ አይደለም። ያየኸውን ነገር ነው ባየኸው ነገር በተማርከው ነገር በዛ ነገር ላይ ነው ተመስርተ ነገሮችን ዲፋይን ማድረግ ካለብህም በዛ መልክ ነው። እና እንዳልከው ክርስትና ላይ ከሆንክ ክርስትና የሚነግርህን ነገር ከሰማ ቤተክርስቲያን ሄደህ ከተሳለም ምንም ነገር አድርግ አንተ የመሰለን ባመንከው ልክ በጠሙን ማንኛውም ያንን ነገር ስታደርግ ጥሩ ነው። አሁን በነቀፌታ ግን ክርስቲያን መሆን አይቻልም ነው። ምናልባት ኦርቶዶክስ ብትሆን ኦርቶዶክስ ማድረግ አትችልም። ጴንጤ ብትሆንም ጴንጤ መሆን አትችልም። ከጴንጤ ወጥተህ ኦርቶዶክስ ስለገባ ብትነቅፍ አንተ ሲጀመር ክርስትና አልገባህም። ኦርቶዶክስ ሆነ ጴንጤ ብትሆን ኦርቶዶክስ የምትነቅፍ ከሆነ ክርስትናም አልገባህም። አንተ እየሸሸ ያለው ምንድን ነው? ድርጅት ነው? ግለሰቦችን ነው? ምንድን ነው እየሸሸ ያለው? እና እንደዚህ አይነት ጥያቄዎችን አንዳንድ ሰዎች በቀደመታ ለምሳሌ እንትና አንተ ጋር ገብቶ ነበር እንዳልክ እሱ ኦርቶዶክስ ነበረ ጴንጤ ሆኗል። እኔ አሁን ብዙ ጊዜ ነቅፌዋለሁ። በጴንጤ ሳይሆን በኖርማል ጊዜ እናወራ ነበር እኔ እና እሱ ከነዳለቻ ጋር ምናምን ሆነ እናወራው ነበር። እሱ ልጅ ግን አሁን ሲወጣ እኔ ከኦርቶዶክስ ምናምን በሚለው ምናምን እንደዚህ እምነት ውስጥ የለውም። ግን እሱ ጴንጤ ሄዶ የኦርቶዶክስ እምነት የሆነ አይነት ነገር ሲያደርግ ነበር። እኔ ደብሮኛል እንደዚህ አይነት ነገር። ለዚህ ነው ሰዎች እምነቱን ነው የጠሉት? የሆነ ቢዝነስ ቀርቶባቸው ነው ወይስ ምንድን ነው? ክርስቶስ ከሆነ እንደዛ በሉ አይልም። የትም ሂድ ለምን አንጭቆር አትገባም? የራስ ጉዳይ እኮ ነው። ግን እንደዚህ አይነት ነገር ሲያደርጉ ብሰደባቸው አሁን የሆነ ቦታ ላይ እንጠንቡርኩሱን ባወጣው እዛ ጋ ሄዶ ጴንጤ ስለሆነ ሰደበው ይለኛል። እኔ ኦርቶዶክስ ላልሆን እኮ ይችላሉ። ግን ያናድዳል። እንደዚህ አይነት ጀጅመንቶች፣ እንደዚህ አይነት አመለካከቶች የቀየርከው ምንድን ነው? ክርስቶስን የቀየርከው በሴጣን ወይስ ሴጣንን የተከተልከው ምንድን ነው የሚለውን ማሰብ ከመንቀፍ በፊት ማለት ኦርቶዶክስም ጴንጤ። አሁን እኛ ከእንደዚህ ነገር ብንወጣ ኦርቶዶክስም ሆነ ሰውን ኦርቶዶክስ ማድረግ ትችላለህ፣ ጴንጤም ሆነ ጴንጤ ማድረግ ትችላለህ ነው። አሁን በመስደብ እምነት አሳድጋለሁ ብለህ ምናምን የምትል ከሆነ ራስንም ጋነም እየከተትክ ነው። እዛ እንደዚህ አይነት ነገሮች አሉ። አስቸጋሪ ነው። ብቻ በርቺ ነው። ክርስትና በጣም ኃይለኛ ሰባኪ መሆን ሳይሆን በቻልከው መጠን እግዚአብሔር አንተ እንዲጠቀም ማድረግ ነው። ትክክል። እግዚአብሔር በአንተ እንዲጠቀም ማድረግ ነው በቻልከው መጠን እና የሆነ ቢዝነስ አይደለም፣ የሆነ የምትሰራበት ነገር የለም። ክርስትና ከሆነ እውነተኛ ከሆነ ማለት ነው እና የሆነች ጊዜ አለች። ያቺን ጊዜ እግዚአብሔር በእኔ ይጠቀም ብለህ ራስህን መፍቀድ እና ከዛ አንጻር ለምሳሌ አስተምሮት የፕሮቴስታንት አስተምሮ አለ፣ የኦርቶዶክስ አስተምሮ አለ። ለምሳሌ
ዊች ሚንስ ለምሳሌ የፕሮቴስታንት አስተምሮ ከዚህ አንጻር ለምሳሌ አንድ ፕሮቴስታንት ገብቶ ከዚህ አንጻር አላምንበትም፣ መጽሐፍ ቅዱሳዊ አይደለም፣ እንደዚህ አይደለም። ኦኬ የኦርቶዶክስ አስተምሮ ደግሞ እንደዚህ ነው ብዬ ባነጻጸር ዳስ ኖርማል፣ ከጥላቻ ውጭ ከክፋት ውጭ ገብቷል፣ ከስድብ ውጭ ልክ ነው፣ ይቻላል። ምንድነው አሁን ኢትዮጵያ ውስጥ ሃይማኖት የተወረሰ ስለሆነ ተወርሶ አይደል ሃይማኖት አብዛኛው እሺ በቃ የተወረሰ ነው። አንዳንዶቹ የወረሱ አብዛኛው አለንም። እሺ ጌታ ይበቃው። የተወሰነው ሰው የተወረሰ ነው። አንዳንዱ አውቆ አምኖ ነው የሚቀበለው። እና ልክ ያንን እምነት ሲወርስ ማለት ነው። አሁን ሙስሊም ከሆነ አንድ ሰው ወይም ክርስቲያን ከሆነ ልክ የእሱ እምነት ልክ አለመሆኑ ስትናገር ስድብ ነው ይመስለው። አዎ ልክ ነው። ገብተዋል። ኦኬ ከምን አንጻር ነው እንደዚህ የሚለው? እስኪ ቆይ ላንብብና ቆይ እስኪ ይህን ነገር ልየውና እስኪ ልጠይቅና ቆይ መልስ እንደዛ የሚያስብ በጣም ብዙ እንደዛ አያስብም። እኔ እስካየሁ ድረስ ማለት ነው። ምንድነው ብዙ ጥቅስ እንኳን አንተ ስትናገር ይሄ ነገር እዛ ጋር አንብበው ስትባል ከፍተህ የተባሉ ሰውዬ ብቻ ሳይሆን አንተም ከፍተህ ማየት። እዚህ ጋር አሁን 300 ሰው ካላችሁ ይሁን ነገር ሲባል ከፍቶ ማየት አሪፍ ነገር ነው፣ ደስ የሚል ነገር ነው። ያልከው ነገር ትክክል ነው። እና ኤርሚዬ በጣም ይመችሽ። እንግዲህ በርቺ። በቃ ያው ጌምሽ ላይም ባለው አየር የሰበሰብክ ነው። ባለፈው ስራችን ተረስቷል። ስራሽን እየረሳሽ ነው። ሰሞኑን 1-2 አበባም ሰጥቻለሁ። ዋረ የሚባል ጀለሳለ ዛሬ ሚዲያው ይደገፍ። ዋረ የሚባል ድሬዳዋ ልጅ አለኝ ጀለስ። አረ ሚዲያው እየተደገፈ አይደለም። ምን እሺ ሙስሊም ነው። ዲያቆን እስካስ ሰላም ነው። ኮፒ አድርጉና እሺ፣ ይመችሽ። እሺ፣ ባይሽ